በባለፈው ክፍል ያልተጠበቁ ሌባዎች በአንድ ቢሮ ውስጥ ገብተው 4 ቢሊዮን ፓውንድ እንደዘረፉ፣ በዚህ ዝርፊያ ውስጥም ዛራና ሉክ እንደተሳተፉበት፣ በምርመራው ወቅትም ብዙ ሰዎች እጃቸው እንደነበረበትና ከዚህ ሁሉ ጀርባ ያለው ሰው እንዳልታወቀም አይተናል። ዛሬ ደግሞ የቀረውን ክፍል የማቀርብላችሁ ይሆናል። ቪዲዮውን ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። በቢሮ ውስጥ ዛራ የድሮ ጠረጴዛዋ መጥፎ ትዝታ ስላለው የኮሚቴ ቢሮን መጠቀም ትችል እንደሆነ ኬትን ስትጠይቃት፣ ነገር ግን ኬት ወደ ሌላ ጠረጴዛ ትልካታለች። ለጥቂት ጊዜ ከሰራች በኋላ ዛራ ጥያቄ እንዳላት በመምሰል ወደ ኮሚቴው ጸሐፊው ቀርባ በመቀጠል ሆዷን እንደታመመች ስታስመስል ጸሐፊዋ ብስኩት ለማምጣት ትወጣለች። ዛራ ይህንን አጋጣሚ ተጠቅማ ኮምፒውተሩን በመክፈት የምትፈልገውን መረጃ ሁሉ አትማ ጸሐፊዋ ስትመለስ ዛራ ብስኩቱን ተቀብላ ወረቀቱን ከማተሚያው ላይም ለመውሰድ ትፈጥናለች። ከጥቂት ደቂቃዎች በኋላ ሳም፣ ዳረንና ሪስ የመከላከያ ኮንትራክተሩን ጎልድን ይጎበኙታል። እሱም ዘራፊው ለምን ገንዘቡን ወደ እሱ አካውንት እንደላ ከምንም እንደማያውቅ ይምላል። ሰዎቹ አካውንቱንና ሰነዶቹን እንዲያሳያቸው ሲጠይቁት ጎልድ ግን እምቢ ብሎ ሳም ገንዘቡን እንዲመልስ ሲጠይቀው የጎልድ ጠበቃ ግን ገንዘቡ በአካውንቱ ውስጥ እንደሌለና በሆነ የሳይበር ጥቃትን በ10 ደቂቃ ውስጥ እንደተዘዋወረ ትናገራለች። ዳረን ይህ አካውንቱን እንዲያስመረምር ተጨማሪ ምክንያት እንደሚሆን ካልሆነ ግን እሱ እንደፈጸመው እንደሚቆጠር ሲነግረው ጎልድ አካውንቱ በመንግስታዊ ሚስጥራዊ አዋጅ የተጠበቀ መሆኑን ሲያስታውሰው ዳረን ግን አካውንቱን ጉቦ ለመክፈል ስለሚጠቀምበት ጥበቃ እንደማይደረግለትና ጋዜጠኞቹም ቀድሞውኑ ሳይረዱ እንዳልቀሩም ይነግረዋል። ጎልድ ሲሰድበው ዳረንም መልሶ ሰድቦት ይህም ጎልድ እንዲያባረራቸውም አደረገው። ሲወጡ ጠበቃዋ ቀርባ የቢዝነስ ካርዷን ሰጥታቸው በመጨረሻም አስፈላጊውን መረጃ ለመላክ ተስማምታ በተጨማሪም የጎልድ አካውንት ሃክ ሲደረግ ሌቦቹ የራሱንም ገንዘብ እንደወሰዱበት ትገልጻለች። ጎልድ በቅርቡ ለጋዜጠኞች መግለጫ እንደሚሰጥና ሪስም ጎልድ ራሱን እንደተበዳይ ለማቅረብ እንደሚፈልግ ይገነዘባል። እርሻ ቦታው ውስጥ ስናይፐር መደበቅ ሰልችቶታልና እቅዱን መቀየር ይፈልጋል። ነገር ግን ለንደን ሚስጥራቸው እንደተጋለጠና ከአለቃቸው ትዕዛዝ እስኪመጣ ድረስ እዚያው መቆየት እንዳለባቸው ሲያሳስበው ሉክም የወንበዴዎቹን ጭቅጭቅ ከሩቅ ሆኖ ይታዘባል። ምሽት ላይ ስናይፐር ለሉክ ምግብ አምጥቶለት ሉክም ስናይፐር ትክክል እንደሆነና ሌሎቹ እየተጫወቱበት እንደሆነ ነግሮት ሉክ ለሚያደርግለት እርዳታ ክፍያ እንደሚከፍለው ቃል ቢገባለትም ስናይፐር ግን ጥሎትም ወጣ። ይህ በእንዲህ እንዳለ ሪስ የብድር ጥያቄውን ውድቅ እንደተደረገ ከጓደኛው የጽሑፍ መልእክት ደርሶት ቢሮ ውስጥ ዛራ የኮሚቴውን ኮምፒውተር ለመጠቀም ሰራተኞቹን ሁሉ እስኪወጡ ጠብቃ ማስታወሻዎቹን አግኝታ ወዲያውኑ አትማው ሪስ ሲደውልላት እንዲመጣ ትነግረዋለች። በዚያ ቅጽበት ማርትልና ማርትል ስልኳን ስለረሳች ወደ ቢሮ ሲመለሱ፣ ስለዚህ ዛራ በፍጥነት ተደብቃ ማይሎ ማተሚያው መብራቱን ሲያስተውል፣ ነገር ግን እንደ ዕድል ሆኖ ማርትል የፍቅር ጊዜ እንዲያሳልፉ ቃል ስትገባለት ትኩረቱንም ስባው፣ ስለዚህ ዛራን ሳያዩት ይወጣሉ። ሪስ ሲመጣ መጋዘኑ በፓናማ የሚገኝ የውሸት ኩባንያ መከራየቱን ለዛራ ነግሯት ዛራ የኮሚቴውን ማስታወሻዎች ስታሳየው እነሱም ኩባንያው ያን ሁሉ ገንዘብ ሊይዝ የቻለው በአደጋ ሪፖርት ምክንያት እንደሆነ ይገልጻሉ። ሪፖርቱ ላይ ያሉት ቁጥሮች ያንን ውሳኔ ለማስገደድ ሲባል የተፈጠሩ የሐሰት ቁጥሮች እንደሆኑ ታስባለች። ሪፖርቱ በማይሎ በኬትና በሌላ ሰራተኛ ተፈርሟል። ዛራ ሶስተኛው ሰራተኛ ከ3 ወር በፊት እንደለቀቀና ማይሎ ደግሞ ደደብ መሆኑን ትገልጻለች። ስለዚህ ኬት ሁሉንም ሪፖርቶች ስለምታይና እንግዳ ቁጥሮቹ ማግኘት ስላለባት ከዚህ በስተጀርባ እሷ ልትሆን እንደምትችል ስትገምት፣ ከዚያ በኋላ ሪስ ዛራን ፖከር ወደሚጫወትበት ምግብ ቤት ወስዷት እንዲያውም ስለ ቁማር ሱሰኝነቱም ሲነግራት ዛራ ስላለው ሁኔታ እያማረረች እንዲሁም ዘራፊዎቹ ምንም እንዳልከፈሏት ትናገራለች። በማግስቱ ጠዋት ዛራ የሐሰት የአደጋ ቁጥሮችን ምንጭ ለማግኘት በኮምፒውተሯ ላይ ሙከራዎችን አድርጋ ይህ ጊዜ ስለሚወስድ ለምሳም ወጣ ድንገት አንድ ሚስጥራዊ ወኪል ጠረጴዛዋ ላይ ተቀምጦ እንደተከበበች ይነግራታል። አንደኛው ወኪል በስሪንጅ ወቅቶ በደቂቃ ውስጥ ሊገላትና እንደ ድንገተኛ የልብ ህመም ሊያስመስል የሚችል መርፌም ይዟል። በወኪሉ ትዕዛዝ መሰረት ዛራ ከምግብ ቤቱ ወጣ አንድ ታክሲ ውስጥ ስትገባ እዚያም አንድ ሰው ሽጉጥ ይዞን ጠበቃት። በእርሻው ቦታ ስናይፐር በቃኝ ብሎ ከሉክ ጋር ስምምነት ለማድረግ እየተነጋገረ ሉክ የገንዘቡን ግማሽ ሊሰጠው ቢፈልግም ስናይፐር ግን ሁሉንም ይፈልጋል። ስምምነቱን እንደሚያቋርጥ ሲያስፈራራው ሉክ ሁሉንም ለመስጠት ተስማምቶ ስናይፐር ሊያምነው እንደሚገባ ቢያውቅም ሉክ የሚሰጠው የዛራን ድርሻ እንጂ የራሱን እንዳልሆነም አስረዳው።
በከተማው ውስጥ ለጥቂት ጊዜ ከተዘዋወሩ በኋላ ታክሲው ዛራን ከወደብ አጠገብ አወርዷት ወኪሎቹም አብራቸው እንድትራመድ ያስገድዷታል። ከሪስ ጋር ሚስጥራዊ ምርመራ እያደረገች እንደሆነና ጠቃሚ መረጃ እንዳላትም ያውቃሉ። እሷ ካልተባበረችም የሚገሏት ይሆናል። ዛሬ የሚፈልጉትን ስም ለማግኘት ምርመራው መጨረስ እንዳለባት ገልጻ ስሙን ለመስጠትም ቃል ገብታ በምላሹ ግን ወደ እስር ቤት እንዳትገባና ገንዘቡን እንድትወስድ እንዲፈቅዱላትም ትፈልጋለች። ወኪሏ ነፃነት ሊሰጧት እንደማይችሉ ነገር ግን በሌላ ሀገር አዲስ ማንነት ሊሰጧት እንደሚችሉ ገልጻ ካርዷን ለዛራ ሰጥታትም ስሙን ስታገኝ እንድትደውልላት ትነግራታለች። በኋላ ላይ ሪስ ለዛራ ለመደወል ቢሞክርም እሷ ግን ስልኩን አታነሳም። ከዚያ ጎልድ በቴሌቪዥን ቀርቦ ከዝርፊያው ጋር ምንም ግንኙነት እንደሌለው ሲክድ ይመለከታል። በዚያ ቅጽበት ደወሉ ተደውሎ ሪስም ዛራን ደጃፉ ላይ ሲያያትም እየተደነቀ እሷን በዕዳ እንደተዘፈቀ ግምቷን ተናግራ ገንዘቡን ለማግኘት ሲል እየተጠቀመባት እንደሆነ ስትጠይቀው ሪስ ግን ክዶ ስራው የቀረው ብቸኛ ነገር እንደሆነና ካጣው ነፍሱን ለቁማር አሳልፎ እንደሚሰጥ ያስረዳል። ዛራ በመጨረሻ ራሱን ለማዳን እየሞከረ እንደሆነ ተረድታ ሪስ የዛራ አብሮነት ደስ እንደሚለው ሲናገር እሷም ትስመው ጀመራ። በመጨረሻም አብረውም ያድራሉ። በማግስቱ ጠዋት ሪስ ከላብራቶሪ የጣት አሻራውን ሊመስሉ የሚችሉ ምስሎችን የያዘ መልእክት ደረሰው። ዛራ ስናይፐርን እስክታውቀው ድረስ ምስሎቹን ሁሉ ተመልክታ በፖሊስ ጣቢያው ኤሊ ሌላ መረጃ አፈትልኮ እንደወጣ ለሪስም ነገረችው። የተሰረቀው ገንዘብ ከቻንስለሩ ቤተሰብ ትረስት ጋር ግንኙነት ወዳላቸው አጠራጣሪ የባህር ማዶ አካውንቶችም ተዘዋውሯል። ስለዚህ አሁን በዜና ላይ ፖለቲካዊ ቅሌትም ሆኗል። ሪስ ኤሊን ለብቻው አነጋግሮ የስናይፐርን ምስል አሳይቷት እሱን ለመያዝም እርዳታ ሲጠይቃት ቢሮ ውስጥ ወይን ዛራን የአደጋ ሞዴሊንግ ሶፍትዌሩን በመጠቀሟ ገሰጿት ሰርቨሩን እንዳጨናነቀችውም ይነግራታል። የተጠቀመችው እሷ መሆኗን እንዴት እንዳወቀ ስትጠይቀው የመረጃ መዝገብ እንዳለም ነገራት። ዛራ በፍጥነት ወደ ጠረጴዛዋ ተመልሳ መዝገቡን ስታይ ቁጥሮቹን ሲያበላሽ የነበረው በእውነቱ ማይሎ መሆኑን ትረዳለች። ለብቻው አነጋግራው ሁሉንም እስኪናዘዝ ድረስ ጮኻበት በዘራፊዎቹ እንደተመለመለና እሱ ደግሞ ሉክን እንደመለመለ ይናገራል። ማይሎ ሁሉንም ማን እንደቀጠራቸው አያውቅም። ነገር ግን ለአደጋ ጊዜ የሚሆን ቁጥር በአንድ ጊዜያዊ ስልክ ላይም አለው። ስለሱ ለወኪሎቹ እንደማትናገር ከተስማማች ቁጥሩን ለዛራ እንደሚሰጣት ሲነግራት ዛራ ስምምነቱንም ተቀበላ። ስለዚህ ወደ ማይሎ ቤት ሲሄዱ እዚያም ለስራው 20 ሚሊዮን እንደተከፈለው ይገልጻል። ጣት አሻራውን ለማጥፋት ስልኩን ካጸዳ በኋላ ለዛራም ይሰጣታል። ከዚያም ዘራፊዎቹ ቀድሞውኑ በሉክና በማይሎ አማካኝነት ሁለት ሰዎች እያሏቸው ለምን እሷን እንደጨመሯት በማሰብ ስትገረም ማይሎም እሱና ሉክ ስለ ዝርፊያው ያውቁ እንደነበር ነገር ግን እሷ ስለማትፈቅድ እንዳልነገሯትም ያስረዳል። ሌቦቹ ከዝቅተኛ የሰራተኛ እርከን ሶስተኛ ሰው እንዲፈልጉ ጠይቀው ነበር። ማይሎ ከሰጣቸው የሰራተኞች ዝርዝር ውስጥ ዛራንም መረጡ። ለምን እንደሆነ ባይነግሩም ማይሎና ሉክ ግን የራሳቸው ግምት ነበራቸው። ጥፋቱን ሁሉ በዛራ ላይ ለጥፈው ራሷን እንዳጠፋች አስመስለው ሊገሏት አስበው ነበር ብለው ገመቱ። ሰዎቹም ዛራ በቢሮ ውስጥ ትልቋ መስቀልቅል ስለሆነች ይህንን ታሪክም ያምኑታል። ቤተሰብ የላትም እና መጥፎ ስራዋን ለመርሳትም በሳምንቱ መጨረሻ ሁሌ ትጠጣለች። ዛራ ሰዎች እሷን በሚያዩበት መንገድ በጣም አዝና ስለዚህ ስትወጣ የአበባ ማስቀመጫ ስትሰብር እናያታለን። ይህ በእንዲህ እንዳለ ኤሊና ሪስ ስናይፐርን ልጅ በማሳደጊያ ቤት ጎብኝተዋት ከአባቷ ጋር ካልተነጋገረች ወራት እንደሆናት ነግራቸው ነገር ግን በስልኳ ላይ ያለውን የጥሪ መዝገብ እንዲሆን ፈቅዳላቸው። መርማሪዎቹ ቁጥሩን መርምረው የተቃጠለው መኪና ከተገኘበት አካባቢ በተሸጠ ሲም ካርድ የተደወለ መሆኑን ይረዳሉ። አሁን የመኪናውን ታርጋ መመርመር አለባቸው። ስለዚህ ሪስ እውነተኛውን ለመደበቅ ብዙ የሐሰት ጥያቄዎችን ልኮ በባቡር ጣቢያው ዛራ ከሪስ ጥሪ ሲደርሳት እሷ ግን ስልኩን ችላ ብላ የወኪሏን ካርድ ትመለከታለች። ከዚያም ሪስ ምርምሩን ጨርሶ የተቃጠለውን መኪና ታርጋ በበርካታ የመንገድ ላይ ካሜራዎች ላይ ያገኘው ሲሆን የመጨረሻ ጉዞም ወደ አንድ እርሻ ቤት ነበር። በእርሻ ቤቱ ውስጥ ሉክ ወንበዴዎቹ ሲወጡ አይቶ ስናይፐር ወደ ክፍሉ ዘልቆ በመግባት እነሱንም እንደሚወጡ ነግሮት ሉክ ኮሪደሩ ላይ ሲደርስ ጁኒየር ወለሉ ላይ ሞቶ በማየቱም ይደነግጣል። ስናይፐር የጠየቀው ይህንን እንደሆነ ነግሮት ጉዞውን እንዲቀጥልም አስገድዶት ስናይፐር ቦርሳዎቹን በመኪና ውስጥ ሲያስገባ ሉክም የሚገባ መስሎ ግን አምልጦ ሲሮጥ ስናይፐር ወዲያውኑ ተከትሎት በመሄድ በቦክስ መጥቶም ዘረረው። ይህ በእንዲህ እንዳለ ዛራ ከወኪሎቹ ጋር ተገናኝታ የስልክ ቁጥሮችንም ትሰጣቸዋለች። ወኪሎቹ ለአዲስ ማንነት የሚሆኑ ሰነዶችን ሰጥተዋት ነገር ግን ቁጥሩ ሐሰት ሆኖ ከተገኘ አደጋ ላይ እንደምትወድቅም አስጠነቀቋል። ዛራ ማንንም ማነጋገር የለባትምና በ24 ሰዓት ውስጥም ከከተማ መውጣት አለባት። ከዚህ በኋላ ዛራ እናቷን ጎብኝታ ስምምነት ላይ ይደርሳሉ። ሄሊ የኤሌክትሪክ ዋሌቱን ሰጣት። ዛራ ግን ከላፕቶፑ ጋር ስታገናኘው ቀሪ ሂሳቡ ዜሮ መሆኑንና መረጃው እንደተበላሸ ትረዳለች።
ትረዳለች። ዛራም እናቷ ሃርድ ድራይቭን ሀክ ለማድረግ ሰው እንደጠየቀችና ያ ደግሞ ሙሉ ሂሳቡን እንዳጠፋው ትገነዘባለች። ሄሊ ደንግጣ እንድታስተካክለው ስትጠይቃት ዛራ በመጨረሻ ተቆጥታ ወደ መሬት ገፍታት ከዚያም ሃርድ ድራይቭ እንዲሰበር መሬት ላይ ወርውራው እያለቀሰች ስትወጣ እናያታለን። ጥቂት ርቀት ከተጓዘች በኋላ ዛራ ሃርድ ድራይቭን እንደቀየረችና እውነተኛውን ገንዘብ ያለው በእሷ እጅ እንደሆነም ይታያል። ወንበዴዎቹ ወደ እርሻ ቤቱ ሲመለሱ ስናይፐር እና ሉክ እንደሄዱ የተረዱ ሲሆን ስለዚህ እነሱ መውጣት አለባቸው። መርማሪዎቹ እዛ ሲደርሱ የሚስጥራዊ አገልግሎት ወኪሎቹ ቀድሞውኑ ቦታውን ወረውት ነበር። ሪስ ሳምን ቦታውን እንዴት እንዳገኘው ሲጠይቀው እሱም ስሙ ባልተጠቀሰ ጥቆማ እንደሆነ ይነግረዋል። እንዲሁም ሪስ ዛራን እያያት እንደነበር ያውቃልና ለኒኮላስም ነግሮታል። ስለዚህ ሪስ አሁን ከስራ ታግዶ ከጥቂት ደቂቃዎች በኋላ ሪስ ወደ ቤቱ ሲመጣ ዛራ እየጠበቀችው ነበር። ሚስጥራዊ አገልግሎት ወኪሎቹን እንደረዳች ተናዛ ይቅርታ ጠይቃው ከዚህ ምስቅልቅል ለማምለጥ መንገድ እንደፈለገችም ገልጻ ዛራ ዕዳውን እንዲከፍል ዋሊቷን ልትሰጠው ብትፈልግም ሪስ ግን አሁን ስራውን ሊያጣ ስለሚችል ገንዘቡ ምንም እንደማይጠቅም ይጮህባታል። እየሰደባት ህይወቱን እንዳበላሸችበት ተናግሮ ሲያባርራት ዛራ ከመውጣቷ በፊት ሆቴል እንድትከራይ ያበደራትን ጥሬ ገንዘብ መለሰችለት። ዛራ ወደ ቤቷ ስትገባ ስናይፐር ሽጉጥ ደቅኖባት ሉክ ደግሞ ወንበር ላይ ታስሮ ማግኘችው። ስናይፐር ዋሊቷን ትሰጠው ዘንድ እየጠየቃት ሉክንም እንደሚገለው ሲያስፈራራት ዛራ ግን ዋሊቱን ብትሰጠውም ሁለቱንም መግደሉ እንደማይቀር ትነግረዋለች። ስናይፐር ሉክን ሊቆርጠው ሲዘጋጅ ዛራ ስምምነትን ማቀርባ እሷ 5 ሚሊዮን አላት፣ ማይሎ ግንም 20 ሚሊዮን አለው። ከለቀቃቸውም ስናይፐርን ወደ ማይሎ እንደምትወስደው ስትነግረው ስግብግቡም ስናይፐር በዚህ ሀሳብ ተስማምቶ ነገር ግን ዛራ አሁኑኑ ዋሊቱን ከነኮዱ መስጠት አለባት። ልውውጡንም በማይሎ ቤትም የሚያደርጉም ይሆናል። ይህ በእንዲህ እንዳለ ሪስ ዛራ የሰጠችውን ገንዘብ ተጠቅሞ ቁማር እየተጫወተ ይሁን እንጂ ስለ ቅሌቱ በቴሌቪዥን የሚቀርቡትን ሪፖርቶች ካየ በኋላ በቁጭት ወጥቶ የፖሊስ አካውንቱን መጠቀም ስለማይችል ኤሊን እርዳታ ሲጠይቃት እሷ ግን ሳሚ እየተከታተላት ስለሆነ ማውራት አትችልም። ከዚያም ዳረን ጋር ሲደውል ኩባንያው ውስጥ እንዲገናኙ ይጠይቀዋል። አንድ መደበቂያ ቦታ ውስጥ ወንበዴዎቹ አዲስ ስራ እንዳላቸው ተነግሯቸው ለስራው እየተዘጋጁ ነገር ግን ሌሊቱን በህይወት ለመትረፍ እድሉ አነስተኛ የሆነውን በርሊን ጥለውት ይሄዳሉ። በማይሎ ቤት ውስጥ ሌሎች መኪናዎች ሲጠብቁ ስናይፐር ደወሉን እየደወለ ሉክ ለዛራ ለዋሸችው ውሸት ጎበዝ ነች ሲላት ዛራ ግን ማይሎ በእውነት 20 ሚሊዮን እንደተከፈለውና እንደዋሸውም ትነግረዋለች። ማንም ቤት ስለሌለ ስናይፐር ወደ መኪናው ተመልሶ ማይሎ በመጨረሻ ወደ ቤቱ ሲመለስ ሶስቱን ሳሎን ውስጥም አግኝቷቸው ለስናይፐር ካዝናው የት እንደሚገኝ ነግሮት የይለፍ ቃሉን ይሰጠዋል። ስናይፐር የኤሌክትሮኒክ ዋሌቱን ሲያወጣ ማይሎ ከጠረጴዛ ላይ ፔፐር ስፕሬይ ወስዶ ስናይፐር የዋሌቱን ኮዶች ሲጠይቀውም ማይሎ በቢሮ ውስጥ እንደደበቃቸውም ይገልጽና ፔፐር ሲቀርብ ማይሎ ፊቱ ላይ ረጅቶበት ስለዚህ ስናይፐር መሬት ላይ ጥሎትን በቢላዋ ወቅቶት ማይሎ ከሞተ በኋላ ስናይፐር ሌሎቹን ለመግደል ሲዘጋጅ ነገር ግን ሉክ የማይሎ መደበቂያ ቦታ የት እንደሆነ እንደሚያውቅ ይናገራል። ከኩባንያው ህንፃ ውጪ ሪስ ዳረንን እየጠበቀ ሲሆን ስናይፐር ከሉክና ከዛራ ጋር ሲመጣ በማየቱ ደንግጦ ስለዚህ ለድንገተኛ አደጋ 911 ይደውላል። ማይሎ ቤት ወንበዴዎቹ አስክሬኑን አግኝተው የመግቢያ ካርዱ እንደሌለ አስተውለው ስለዚህ ስናይፐር ወደ ቢሮ እንደሄደ ይረዳሉ። በኩባንያው መግቢያ ላይ ስናይፐር ጥበቃውን አንገቱን አንቆ ገድሎት ወደ ቢሮው ሄደው ሉክ የማይሎን ኮዶች ለማግኘት የአንዱ ዋንጫ ግርጌም ይከፍታል። ስናይፐር ወረቀቱን ወስዶ ሊገላቸው ሲል ሉክ በፍጥነት መጥቶት አስጥሎት ዛራ ሽጉጡን ስትወስድ ሉክ ደግሞ ሁለቱንም ዋሌቶች ይዞ ለፖሊስ ለመደወል ቢሞክርም ነገር ግን ስልኩም አይሰራም። ስልኩን ለማስተካከል ወደ ዋናው ሰርቨር ሲሮጥ የሊፍት ድምጽም ይሰማል። ለማየት ሲሞክር ሪስ በቦክስ መጥቶ ዘርሮት በዚያ ቅጽበት ስናይፐር ነቅቶ ዛራ ለመተኮስም ስታቅማማ ስለዚህ እሱ ዘሎ ሽጉጡን ቀማት። ሊገላት ሲል ሪስ ከበስተጀርባው ሲጮህ ስናይፐርን በምትኩ እሱን ሲተኩስበት ሪስ በፍጥነት ይደበቅና ፖሊስ እየመጣ እንደሆነ ተናግሮ እዚህም ስናይፐር ሉክንና ቦርሳዎቹን ለመፈለግ ቢሮውን ለቆ ወጥቶ ከዚያም ሪስ ወደ ዛራ ሲቀርብ ማይሎ እንዳደረገው ነገር ግን ዋናው እሱ እንዳልሆነ ትነግረዋለች። ወንበዴዎቹ በመጨረሻ ሲደርሱ ሉክን ሊፍት ውስጥ ራሱን ስቶ አግኝተውት በተመሳሳይ ጊዜ ሪስ በመስኮት ሲመለከት ሚስጥራዊ አገልግሎቱ እየመጣ እንደሆነ ያየ ሲሆን ይህም ማለት ጥሪውን ጠልፈውታል ማለት ነው። እሱና ዛራ ለመውጣት ቢሞክሩም ወንበዴዎቹ ቢሮውን እያሰሱ ስለሆነ እንደገና መደበቅ ይኖርባቸዋል። ስናይፐርም አይቷቸው ስኮስን ከጀርባው አድፍጦ እስኪይዘው ድረስ በጥንቃቄ ሾልኮ በፍጥነት አንቆ ከገደለው በኋላ ሽጉጡንም ይወስድና ዛራ አንዳንድ ሰነዶችን ወደ ማተሚያው ለመላክ ኮምፒውተሩን ተጠቅማ ወንበዴዎቹ በድምፁ ሲዘናጉ ስለዚህ እሷና ሪስ መሮጥ ይጀምራሉ።
እንዳለመታደል ሆኖ ለንደን አይቷቸው ተኩስ ሲከፍት ይህም ሪስ በጥይት እንዲመታ አድርጎት ወንበዴዎቹ ከበዋቸው። ዛራ ከዚህ ሁሉ በስተጀርባ ማን እንዳለ ማወቅ ብትፈልግም ሌቦቹ ግን ማን እንደቀጠራቸውም አያውቁም። በኮሪደር ውስጥ ስናይፐር ሌላ ወንበዴ ገሎ ወደ ሉክ ቀርቦ የኤሌክትሪክ ዋሌቶቹንም ይጠይቃል። ሉክ ወደ ታች ለመውረድ በሮቹን ከመዝጋቱ በፊት ቦርሳዎቹን ወለል ላይ ወርውሯቸው ቦርሳዎቹን ከወሰደ በኋላ ስናይፐር ከቡድን አጋሮቹ ጋር እየተጋፈጠ የተኩስ ልውውጥም ተጀምሮ ከጥቂት ደቂቃዎች በኋላ ተኩሱ ሲቆም ግላስም ውጤቱን ለማየት ወደ ኮሪደሩ ስትሄድ ለንደንና ዮርክሻየርም ተገለው አገኘቻቸው። ስናይፐርም እሷ ላይ ለመተኮስ እድሉን ተጠቅሞ ሉክ መግቢያው ላይ ደርሶ ለፖሊስ ሲደውል ስናይፐር ህመሙን ለመቋቋም ህገወጥ መድኃኒትን በእግሩ ላይ ወቅቶ ሪስና ዛራ ሌላ ክፍል ውስጥ ተደብቀው ዛራም ሪስ የኤሌክትሪክ ቴዘር እንዳለው አስተውላ እሱ ለገንዘብ ስትል ህይወቷን አደጋ ላይ መጣል የለባትም ሲላት ዛራ ግን ሙሉ ክስተቱ ከንቱ እንዲሆን አትፈልግም። ስለዚህ እሷ መሳሪያውን ይዛ ወጣች። ስናይፐር አይቷት መተኮስ ሲጀምር ስለዚህ ዛራ በፍጥነት ተደብቃ ቢሮ ውስጥ ሊፈልጋት ጀምሮ ዛራ ትክክለኛውን ጊዜ ጠብቃ ዘላ ወድቃበት በመሳሪያው ተይዛ አድርጋው ሽጉጡንም ከስሩ ስትገፋው ስለዚህ ስናይፐር መሬት ላይ ጥሏት መሳሪያውን ቀድሞ ለመያዝም ይመታታል። ዛሬ የዝርፊያው ዓላማ ምን እንደሆነ ማወቅ ስትፈልግ ስናይፐርም ሪስን እንድትጠይቅ ይነግራታል። ሊተኩስባት ሲል እንደገና በኤሌክትሪክ ቴዝ ያደረገችው ሲሆን በዚህ ጊዜ ግን እስኪሞት ድረስም አጥብቃት ይዘዋለች። ብዙም ሳይቆይ ፖሊስ ደርሶ የሕክምና ባለሙያዎችን ሪስን ሲወስዱት ዛራ ደግሞ ከሉክ ጋር ተገናኝታ ከተወሰነ ጊዜ በኋላ ሚዲያዎች በኩባንያው ውስጥ በማይሎ ምክንያት የጋዝ ፍሰት እንደነበርና እሱም ራሱን እንዳጠፋ ይዘግባሉ። እንዲሁም በባህር ማዶ አካውንቶች የግብር ስወራ ያደረጉ 37 ታዋቂ ሰዎችንም አጋልጠዋል። ይህ በእንዲህ እንዳለ ሉክና ዛራ ቀጥሎ ምን ማድረግ እንደሚፈልጉ እየተወያዩ ዋሌቶቹን ለሚስጥራዊ አገልግሎት ሰጥተዋልና ሁሉንም ነገር በማይሎ ላይ መሆን አሳበዋል። ስለዚህ ሉክ ሁሉንም ነገር ለመርሳት ለእረፍት መሄድ እንዳለባቸው ያስባል። ቤት ውስጥ ሪስ በኢንተርኔት ፖከር እየተጫወተ ሲሆን ነገር ግን ዛራ ስትጎበኘው ተቋርጦ ስናይፐር ስለሱ ያለውን ብትነግረውም ሪስ ግን ስራ አጥ መሆኑንና ቤቱን ሊያጣ እንደሆነ በመናገር ክዶ ስናይፐር አእምሮዋን ለማወክ እየሞከረ እንደነበር ይነግራታል። ዛራ ከወጣች በኋላ ሪስ የጉዳዩን መዝገቦች ለመመልከት ቸኩሎ ቢሮ ውስጥ ዛራ እቃዎቿን ስትሰበስብ ኩባንያው ገንዘቡን በሙሉ እንዳገኘ ከማርትልም ትሰማለች። ልትወጣ ስትል ሪስን አግኝታው እሱም በመጨረሻ ይህን ሁሉ ማን እንዳደረገው እንደሚያውቅ ነግሯት ወደ ሌላ ቢሮ ይወስዳትና እዚያም ከዚህ ሁሉ በስተጀርባ ዋና አቀናባባሪ የሆነውን ዳረንንም ያገኙታል። እሱ በሀብት ስርዓቱ የተበሳጨ የቀድሞ የፋይናንስ ባለሙያ ነው። ስለዚህ የሀብታሞችን የቆሸሸ ስራ ለማጋለጥ ይህን ሁሉ አቅዶ ነበር። አሁን በደርዘን የሚቆጠሩ አካውንቶች እየተመረመሩ ነው። ዛራ ሰዎች እንደሞቱ ስትናገር ዳረን ግን ያ የሱ እቅድ እንዳልነበር አስረድቷት ወንበዴዎቹ ሉክን ጠልፈው ስናይፐርን ብቻ መግደል ነበረባቸው። ዳረን ዓለም ምን ያህል እንደተበላሸች ንግግር ሲያደርግ ሪስም ስርዓቱ በህጋዊ መንገድ ሊስተካከል ይችላል ብሎ ማሰቡ የዋህነት እንደሆነ ነግሮት የጡረታ ገንዘቡን በሙሉ አሁን እሱ መልሷል። ነገር ግን አሁንም ከጎልድ የወሰደውም ገንዘብ አለው። እሱንም ለነሱ ሲያቀርብላቸው ሪስም ባለበት ዕዳ ምክንያት ያስብበት ጀምሮ ዛራ ግን ይህ ለዘላለም ከዳረን ጋር እንደሚያቆራኛቸውም ገልጻለት እምቢ ብላ ሁለቱ ሲወጡ ሪስ ቤቱን ሊያድንለት የሚችለውን ገንዘብ ስላልተቀበለም ይበሳጫል። ይሁን እንጂ ዛራ የማይሎን ዋሌት እንደደበቀችና የሚስጥራዊ አገልግሎቱ የወሰዱት የሷንና የሉክን ብቻ እንደሆነ ገልጻለት ሪስና ዛራ አዲስ ህይወት ለመጀመር ዝግጁ ሆነው አብረው ሲሄዱም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ